እኔ እኮ አሁን እኔ የእፎይ ተማሪ ነኝ። ምክንያቱም እስልምናን አላውቀውም። እፎይ ምናልባት ቆይ ልነግርህ ነው። አዳምጠኛ። ቆይ ቀስበል አትጩ። እኔም እንዳንተው ነበርኩ፣ ጃሂል ነበርኩ። ጃሂል ምንም ማላቅ። አንተም ጃሂል አዳምጠኛ። አሁን እኮ አዳምጠኝ። እኔም አንተም ጃሂል ነን። እፎይ ግን በቃ በራሱ እግዚአብሔር ያስነሳው ነው እና በሆነ በነበረችው እድሜ አንብቦ አውቆ የሆነ ነገር ተቀምጦለት አሁን ሁላችሁንም አሁን ማንም ሊችለው አልቻለም። እኛ ጋር ሙስሊም ይነሳል፣ የሆነ ክፍል ላይ የሆነ ነገር ይነሳል። ነውጥ ነው በቃ ዓለም ላይ እንደዛ አይደለም። አንተም ደግሞ ስትገባ ንዴት ይዘህ አትግባ እዚህ ቤት። እኔስ ጀመረ እንዴት አይደለም። እኔም ጓደኛዬ ንዴት ይዘህ እንዳትገባ ለመማር ግባ። እኔ አሁን ለመማር ግባ። ስሜታው ተረጋጋ። በርግጥ አሁን ለምሳሌ ስትሳደብ አንተ እንደዚህ ነህ እንደዚህ እስልምና እንደዚህ ነው። አሁን እኛ እዚህ ጋር እውቀት ለመቀሳሰም ነው የመጣ ነው እንጂ ለመከራከር ለመሰዳደብ አይደለም። ሲጀመር አይ ስሜታዊ አትሁን። ምናልባት ስለምጮህ ስሜታዊ ቆይ ሳይቦ ኢል አዳምጠኝና ወንድሜ ሸሪፍ እኮ እኔ ይዤዋለሁ። ነገር ግን አሁን ነስሩ እንዲያውቅ ነስሩ ይሰማል። ሸሪፍ እየመከረ ያለው ሙስሊም ወንድምህ የነበረ ኦኬ፣ ባለቤቱንም አክፍሮ ከክርስትና ወደ እስልምና አስገብቶ ከዛ በኋላ ግን ሚስቱንም ሁለት ልጆቹንም ይዞ ወደ ክርስትና የመጣ ነው። ኢማጂን ሚስቱን አራት ልጆች እንግዲህ አስበው፣ ሚስቱን እስላም አድርጓት ነው ከክርስትና ወደ እስልምና አስልሞ አግብቷት ተያይዘው ደግሞ ድጋሚ ወደ ክርስትና የመጡ መንገዱን ጀርኒውንም ጭምር ነው እውነቱንም ጭምር ነው ምስክርነቱን ጭምር ነው እየሰጠ ያለውና ብታደምጡ ደስ ይላል። እንኳንም አንድ ሸሪፍ አወል የሚባል ግለሰብ አጠቃላይ ህዝቡ በሙሉ ወደ ክርስቲያን ኮንቨርት ብታደርገው እኔ ጭንቅላቴን እስካላሳመንከኝ ድረስ ኮንቨርት አልሆነም። እኔ ገብቶሃል አይደል? ለጥመት ነው የመጣኸው አንተ። አሁን እኮ ጥመት የሚባል ነገር አለ። እየጠመምክ ነው ወይንም ደግሞ እፎይና በማስረጃ አቅናኝ ጣማ ኮንኩኝ ፕሊስ አቃ እንትን እንባለውና ነስሩ ኤኒዌይስ ያለ ይሰሉና የሚለውን ቃል ሜቢ እሱ ላይ እንትን የተባባል ነው። ሌላ ቁርአን አመጣልሃለሁኝ ብዙ ዘጋቻለሁኝ። ለምሳሌ እዝነት በሚለው ቁርአን ላይ ነስሩ አዳምጥ አላህ ጸሎት እንደሚያደርግ የተጠቀሰበት ቦታ ላይ ልታመጣልኝ ትችላለህ። ጥቅሶቹን እንዳለን ይሰጣለሁ ከፈለክ ወደ ስንት ቦታ እንዳሉ አውቃቸዋለሁ። ሌላ ስልህ እኔ ለአላህ እናንተ ስታቀርቡ እዝነት ተብሎ የተተረጎመበትን ነው የጠየኩ። አላህ ጸሎት ሲያደርግ እዝነት ተብሎ እንደተተረጎመማ እኔ እሰጣለሁ አንተ ሳትጠይቀኝ እኮ። ታዲያ ምክንያቱም አጭበርባሪ ሲሆኑ ይሄ በቃ ይሄ አንተ ጭንቅላት አልተቀበለውም። ግን እየተረዳህ አይደለም። አሁንም ቢያንስ እኔ ጥያቄን ተረዳ ቅድሚያ። ለምሳሌ በላ የሚለው ቃል አሽረፍ በላ ሲባል ጠጣ ተብሎ ብዙ ቦታ ቢጻፍ፣ እፎይ በላ ሲባል ደግሞ እንጀራ በላ ተብሎ ከተጻፈ፣ አሽረፍ ጋር ደግሞ በላ የሚለው ላይ ተጠቅመው ውሃ ጠጣ ብለው ቢተረጉሙት ስህተት ነው። ቃሉ በላ ነው፣ እኔ ጋም በላ አለ፣ እሱ ጋር ደግሞ በላ ሲሆን ውሃ ካደረጉት ስህተት ነው። ለውሃ ጠጣ ተብሎ የሚነገረው ይህንን ንግግር ግን አይ ለሌሎችም ይነገራል ከተባለ ለአሽረፍ ውጭ የተነገረበትን እፎይ ጋር ሲመጣ ደግሞ እፎይ እንጀራ በላ ፔጅ 3 ላይ አለ። እፎይ 100 ፔጅ ላይ እንጀራ በላ አለ። እፎይ 200 ፔጅ ላይ እንጀራ በላ አለ። ቃል ጋም ሲመጣ ቃል እንጀራ በላ 20ኛ ፔጅ ላይ አለ። ለአሽረፍ ሲሆንች በላ የምትለውን ቃል ለምን ትዊስት አድርጋችሁ ጠምዝዛችሁ እዝነት ብላችሁ ፈታችሁ? በተመሳሳይ ይሰሉና የሚለው ሰለዋቱን የሚለው ቃል ለአላህ ስትሆን እዝነት ብላችሁ ትፈቷትና ለሌላው ሌላ ቦታ ላይ ቦታ ላይ ስትሄድ ጸሎት ማድረግ ተብሎ ነው የሚፈታው። አላህና መላእክቱ ጸሎት ያደርጋሉ ሚለውን እዝነት ያወርዳሉ። እዝነት ራሱን የተቻለ ትርጓሜ ያለው በአረብኛ። እዝነት ማን ይባላል በአረብኛ? ወንድማችን ነስሩ ራስ ንገረን እስቲ። በአረብኛ እዝነት ምንድነው? ሶላት ረህመት
ብዙ ጠቅስ ልቻለሁኝ። አህመድም ይባላል ሶላም ይባላል። አሁን የልከፍል አድርገና ሶስተኛ ጊዜ ላይ ላዋርድህ። ቆይ አላህ ጸሎት ያደርጋል ከሚለው ውጪ አላህ ጸሎት ያደርጋል የሚለውን እዝነት ብላችሁ ከመፍታታችሁ ውጪ እናንተ የተናገራችሁበት ወይንም ለሌላ የተነገረበት ቦታ ላይ እዝነት ተብሎ የተተረጎመ አንድ የቁርአን ክፍል አሳየኝ። አንድ ለሶስተኛ ጊዜ ነው